ዮሐንስ ወንጌል ምዕራፍ 4 ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት ያደርጋል ያጠምቅማል ማለት ፈሪሳውያን እንደሰሙ ጌታ ባወቀ ጊዜ ይሁዳን ትቶ ወደ ገሊላ ደግሞ ሄደ። ዳሩ ግን ደቀ መዛሙርቱ እንጂ ኢየሱስ ራሱ አላጠመቀም። በሰማርያም ሊያልፍ ግድ ሆነበት። እስቲ ግድ ሆነበት በል። በሰማርያ የማለፍ ግዴታ መጣበት። ኢየሱስ አይሁዳዊ ስለሆነ አይሁዳውያን ከሰማርያውያን ጋር ስለማይተባበሩ ሳምራውያንን ከጨበጡ ወይም ከነኩ ስለሚረክሱ የሳምራውያንን መሬትም አይረግጡ አፈራቸው እንዳያረክሳቸው። ስለዚህ በሌላ ሰፈር አሳብረው ነው የሚሄዱት። ከዚህ መገናኛ ለመሄድ ቀጥታ መንገዱ እንደዚህ ሲሆን መንገዳቸውን ከሚረግጡ በቦሌ አድርገው በ4 ኪሎ አድርገው በፒያሳ አድርገው ነው የሚመለሱት። ኢየሱስ ግን ግድ ሆነበት። አሜን በሉ እንጂ። ምክንያቱም አንዲት ሴት አለች እዛ ኢየሱስን እንደ ማግኔት የሳበች አንዲት ሴት አለች። መሲሁ በመጣ ጊዜ ሁሉን ይነግረናል ብላ መሲሁን የምትጠብቅ እግዚአብሔርን የት ላምልክ እዛ ተራራ ነው ወይስ እዚህ ነው ብላ ከጌታ ጋር ሙግት ያላት የኢየሱስ ናፍቆት ውስጥ ያለ አንዲት ሴት፣ ብዙ እንቆቅልሽና ውርደት ያለባት አንዲት ሴት ኢየሱስ ሊያልፍ ሲል ጎተተችው። የሆነ ሰው ዛሬ ጎትቶ ቤቱ ያስገባዋል። የሆነ ሰው ክብር ጎትቶ ወደ ቤቱ ያስገባል። ሊያልፍ ሲል አልቻለም ኢየሱስ። ከሰማርያ የሚጣራ ድምጽ ሰማ። ሊያልፍ ሲል የሆነ ሰው አለ እዚያ አዳራሽ፣ የሆነ ሰው አለ። ለብዙ ዘመናት ጌታ ሆይ ፊትህን አሳየኝ ንካኝ እያለ ነበረ። ዛሬ ጌታ ኢየሱስ የሆነ ሰው ነካኝ የሚላል። አሜን አትሉም እንዴ? በሰማርያ ሊያልፍ ግድ ሆነበት። ኢየሱስ ብዙ ሺህ ሰዎች እያጋፉት አንድ ሰውዬ እየሮጠ መጣና እባክህ ኢየሱስ ልጄ ታማለች ልትሞት ነው ድረስልኝ አለው። ኢየሱስን እየለመነ እያለ ከቤቱ ሰዎች እየሮጡ መጡና ልመናህን አቁም አሉት። ምን ነው ይላቸዋል? ልጅቷ ሞታለች። ኢየሱስ የሚባለው ጌታ እስክትሞት ድረስ ቢደርስላት ኖሮ ያድናት ነበር። አሁን ግን ስለሞተች መምህሩን አታድክመው አሉት። ከዛ ኢየሱስ እንደዚህ አለው፣ አይዞ ተኝታለች፣ ትነቃለች፣ እንሄዳለን አለ። እጄን ጭንባታለሁ አለ። እቺ ልጅ እድሜው 12 ዓመቷ ነው። እቺ ልጅ ስትወለድ ጀምሮ እስከምትሞትበት ቀን ድረስ ደግሞ ደም የሚፈሳት የሆነ ሴት አለች። እቺም 12 ዓመት ሙሉ ደም ይፈሳታል። 12 ቁጥር ዝም ብሎ የተጻፈ ነው ይመስላችሁ? ኢየሱስ በ12 ዓመቱ 12ቱ ሐዋርያት 12ቱ የእስራኤል ነገዶች 12 መሶብ የተረፈ አሳና 12 ስለ 12 ሌላ ጊዜ ነግራቸዋል። እቺ ሴት በልቧ እኔ ኢየሱስ እጁን እንዲጭንብኝ አልፈልግም፣ ዘይት እንዲደፋብኝ አልፈልግም፣ የልብሱን ጫፍ የነካው እንደሆነ እፈወሳለሁ። ከኢየሱስ የምፈልገው ኮንታክት ፖይንት ነው። አንድ አይሁዳዊ መጥቶ እዚህ ያስተምሮን ነበር ባለፈው። የልብሱ ጫፍ የሚለው ነጠላ ላይ ያለች ቀጭኗ ዘርፏን ታውቃላችሁ? ዚት ትባላለች በዕብራይስጥ። እሱን ሄጄ እንደዚህ ነካ ካረኩ ኃይል ከሱ ወጥቶ አጥንቴ ውስጥ ይገባል አለ። ብዙ ሺህ ህዝብ እያጋፋው በህዝብ መሃል ሄዳ ያውም ስለዚህ 12 ዓመት የሞተበት ሰውዬ ጋር እያወራ ጌታ ኢየሱስ ሄደችና ነካ ስታደርገው ኢየሱስ አለ። ይኸውላችሁ አሁን እዚህ ቸርች ውስጥ ብዙ ሰዎች መጥተዋል። አንዳንድ ሰው ግን ኢየሱስን ነካ አድርጎ ኃይል ያወጣል። የእምነት መንካት ነው የነካቸው።
እግዚአብሔር ምስክሬ ነው። ዛሬ እኔና አንድ ሰው ተነክተን እንወጣለን። እቺ ሴት ከዚህ በፊት ኢየሱስን ሰው ነክቶ ሲፈወስ አይታጣቅም። በነገራችን መጽሐፍ ቅዱሳችሁ ላይ አንብቡ። በመንካት መፈወስ የሚባል ያመጣችሁ ሪቫይቫሉን እስከ ዛሬ ለ2000 ዓመት ያመጣች ሴት ናት። እንዲያውም እሷ በነበረችበት ከተማ ይላል ኢየሱስ በከተማቸው እንዲያልፍና እንዲዳስሱት ለመኑት ይላል። ኢየሱስም ሲመጣ ብዙዎቹ ወደቁበት ይላል። እኔም ብሆን ዛፍ ላይ ወጥቼ ወድቅበት ነበር። እቺ ሴትዮ ያመጣችሁ መገለጥ አሃ ለካ እስኪ ነካኝ መጠበቅ የለብኝም ከነካው መፈወሳለሁ የሚል ሬቨሌሽን የእምነትን ኃይል ያመጣችሁ እቺ ሴትዮ ናት። እቺ ሴትዮ አደገኛ የእምነት ሴት ናት። አሜን። ከኔ ጋር ናቸው። ስብከቴ ገደል። ስለዚህ ሳምራዊት ሴት ነው። እቺ ሳምራዊት ሴት ውሃ ጠምቷታል። ውሃ የሚቀዳበት ቦታ የሄደችው ጉድጓድ በፀሐይ የሚካሄድበት አይደለም። አሁን እዛ ቦታ ሄዳችሁ ብታዩ በ6 ሰዓት ትደርቃለ። እዛ መሄድ አትችልም። በረሃ ነው። ደርቃለች። ውሃ ጠምቷት ውሃ ልትቀዳ ስትሄድ የናዝሬቱ ኢየሱስ መጣ። አንቺ ሴት ውሃ ጠጭኝ አላት። እባክሽ ውሃ ጠጪ። ኢየሱስ የጠማት ውሃ ምን እንደሆነ ገብቶታል። ይሄኛው ውሃ አይደለም የሚያስፈልጋት። የነፍሷ ጥያቄ ይሄ አይደለም። አጥንቷ የደረቀው ለዚህኛው አይደለም። ነፍሷ ውስጥ ያለው ጩኸት ይሄ አይደለም። የውርደቷ ምክንያት ይሄኛው ውሃ አይደለም። ውሃ ጠጪኝ። ኧረ ጉድ አለች ሴትዮዋ። አይሁዳዊ ሆነ። አይሁዳውያን አለባበሳቸው የተለየ ነው። ስርዓታቸው የተለየ ነው። እንዲሁ አይታችሁ ጺሙን አይታችሁ አለባበሱን አይታችሁ አይሁዳዊ ታውቃላችሁ። አንተ አይሁዳዊ ስትሆን ሳምራዊት ከመሆን ከኔ ውሃ ትለምነኛለህ አለችው። ከዛ እንዲህ አላት ጌታ ኢየሱስ፣ ማን እንደሆንኩ ብታቂ ኖሮ። አስቡት እስቲ፣ ማን እንደሆንኩ ብታቂ ኖሮ ትለምኝኝ ነበር፣ የህይወትን ውሃ ሰጥሽ ነበር። የሆነ ሰው ዛሬ ይጠጣል። እርግጠኛ እኮ ሆኜ ነው የምነግርህ። ይሁን ጠጥተህ ትወጣለህ በጌታ በኢየሱስ። ከዚህ ውሃ የሚጠጣ ሁሉ ምን ያደርጋል? እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ግን ለዘላለም ከሆድ ውስጥ ይኸውላችሁ እናንተ ውስጥ ያለ ወንዝ ዛሬ መፍለቅ ይጀምራል። ከሆነ ሰው ሆድ ውስጥ ኢትዮጵያን ሁሉ የሚፈውስ ወንዝ ይመጣል። ወንዝ ከአንድ ሰው ምድርን ሁሉ የሚያጠጣ ወንዝ ዛሬ በኢየሱስ ስም ይመጣል። ከአንድ ተራ ሰው፣ ከአንድ ኃጢአተኛ ሰው፣ ከአንድ የማይረባ ሰው ምድርን ሁሉ የሚያጠጣ የሕይወት ወንዝ ዛሬ ይፈልቃል። አይ አለችው ሴትዮዋ። አይ በቲዮሎጂ እንኳን ከመጣ ሳልበልጥ አልቀርም አለችው። እኔ አለችው ይሄን ውሃ ያዕቆብ አባታችን ያዕቆብ እስራኤል የተባለው ያዕቆብ የአብርሃም የይስሐቅ ልጅ ያዕቆብ የ12ቱ ነገዶች አባት ያዕቆብ እሱ ራሱ ከዚህ ውሃ ነው የጠጣው። ጉድጓድ ነው የጠጣው። አይደለም እሱ ከብቶቹ ከዚህ ጠጥተዋል። ኢየሱስ እንዲህ አላት፣ አንተ ከሱ ትበልጣለህ ስትለው ነገርኩሽ እኮ ከዚህ ውሃ የሚጠጣ እንደገና ይጠማል። ያዕቆብንም ጨምሮ እኔ ከምሰጠው ውሃ የሚጠጣ ግን ለዘላለም አይጠማ። ለምን? ውሃውን ራሱ ወንዙን ራሱ ተሸክሞ ነው የሚሄደው አለ። አቤት የሆነ ሰው አለ ዛሬ። ከዛ እንደዚህ ያለችው ሴትዮዋ አዎ እሱማ መሲህ የሚባል የምጠብቀው
የጌቶች ጌታ የአማልክቶች አምላክ በሽታዬን የሚወስድልኝ ውርደቴን የሚወስድልኝ ካፈር የሚያነሳኝ እሱን እየጠበቅኩ ነው። እሱ በመጣ ጊዜ ሁሉን ይነግረኛል። እኔ ነኝ ያላት የምጠብቅኝ እኔ ነኝ። ወደ አንቺ የመጣሁት ለዚህ ነው። የሚጠብቁኝን የማሳፍር አይደለሁም። የሚጠብቁኝን የምጥላቸው አይደለሁም። ጌታን ተርቦ የመጣ ዛሬ በጌታ በኢየሱስ ስም ጌታ ይገለጥልሃል። አጨብጭቡ እስቲ ለጌታ ክብር። የሚመስለኝ ልንገራችሁ፣ ከኢየሱስ ጋር ስታወራ ኦሬዲ ቅባት እየተላለፈባት ነው። ሴትዮዋ እንዲህ እያለች ያወራችሁ ይመስለኛል። ምንድነው ሰውዬ ሲናገር የሆነ ነገር ይመጣልን ይላል። አኖይንቲንግ ባይዞ ከተቀባ ሰዎች ጋር ስታወሩ ሳታስቡ በወሬ መካከል ቅባት ዝም ብሎ ይተላለፍብሃል። ኖርማል ሆነ ቁጭ ብላ አውርተ ከወጣ አልነካም። ግን በጣም የተቀቡ ሰዎች ትልቅ አኖይንቲንግ ያለባቸው ሰዎች ጋር ቁጭ ብለ ከ5 ደቂቃ በኋላ አቀማመጥ ያቁንጥንጣል። ልሳን ይልሃል። አኖይንቲንግ ትራንስፈር ያደርግብሃል። እንዲያው አጋንንት አስወጣ ይልሃል። እውነቴን እኮ ነው መነገር። የሆነ እጅ ጫንጫን ይልሃል። ተንቢ ይልሃል። ዘምር ይልሃል። የሆነ ሰው ላይ ዛሬ የሆነ ቅባት ይመጣል። ኧረ አሜን። እቺ ሴት ገባት፣ የሆነ ቦታ ላይ ገባት እና እንደዚህ ያለች፣ ጌታ ሆይ አለችው፣ በቃ እኔ እንዲያውም እዚህ ከምመላለስ እዚህ መጥቼ ከምጠጣ ይሄንን ውሃ ስጠኝ አለችው። ከዛ ጌታ ሆይ እኔ እዚህ መምጣት አልፈለኩም፣ ከዚህ በኋላ ደግሜ እዚህ እንዳልመጣ ይሄንን ውሃ ስጠኝ አለችው። ከዛ በኋላ ጌታ ኢየሱስ ችግሯ የቱ ውሃ እንደሆነ እንድታቅ ሄደና ውስጡ ያለውን ስብራት፣ ልቦ ውስጥ ያለውን ውርደት፣ የመጨረሻ ከማፈሯ የተነሳ ሰው በሌለበት በጠራራ ፀሐይ እንድትመጣ ያደረጋትን ከሰው ሁሉ የተለየችበትን ፕሮብለም ሂጂና ባልሽን ጠርተሽ ነይ አላት። እንደሱ ያላት ሊያዋርዳት አይደለም። እንደሱ ያላት የማትረቢ ሴት ነሽ ሊላት አይደለም። ባል የለኝም ስትለው ልክ ብለሻል፣ 5 ነበሩ 6ኛው ቤት ያለው ባልሽ አይደለም ሲላት፣ በጣም የሚገርማችሁን ተአምር ልንገራችሁ። ኢየሱስ ስለ ባሎቿ የነገራት ቀጥላ የጠየቀችው ነገር ነው የሚያስቀው። ለምንድነው ባሎቼ ይፈቱኝ አላለችም? ለምንድነው የተዋረድኩት አላለችም? ለምንድነው ይሄ ሁሉ መከራ የደረሰብኝ አላለችም? ልክ መሲሁ መሆኑን ስታቅ አንድ ጥያቄ ጠየቀችው። አባቶቻችን እዛ ነው የሚመለከው ይላሉ፣ ሌሎቹ ደግሞ እዚህ ነው ይባላል። የት ነው ማመልከው አለችው። ኧረ አሜን 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 አሜን። ጌታ ኢየሱስ እንደዚህ አላት፣ እግዚአብሔር መንፈስ ነው፣ የሚሰገድለትን በእውነትና በመንፈስ ነው። አብ እንደነዚህ ያሉትን ይሻል፣ እሱም ደግሞ አሁን ሆኗል። ከዛ በኋላ ይኸውላችሁ እንስራዋን አረገችውና ወደ ከተማ፣ እንስራዋን ትታ ወደ ከተማ መሲሆን አገኘሁት፣ አዳኘን አገኘሁት። አንዲት ፈርታ የነበረች ሴት ወደ ፈራችሁ ወደ ፍርሃቷ ነው የሮጠችው። ወደ ውርደቷ ሮጠች፣ ወደ ከተማ ሄደች። ለካ እችላለሁ አለች። ማንም በታሪክ አድርጎ ማያውቅ ሙሉ ከተማ ወደ ኢየሱስ ይዛ መጣች። ሙሉ ከተማ ዛሬ ቅባት ይመጣብሃል። ዛሬ ቅባት ይመጣብሃል። ሙሉ ከተማ ለኢየሱስ ይዘህ ትመጣል። ውርደትን ሁሉ እግዚአብሔር ወደ ክብር ይቀይራል። እግዚአብሔር ውርደትሽን ሁሉ ወደ ክብር ይቀይራል። ይኸውላችሁ በዛ ከተማ ብዙ ሃይማኖተኞች፣ ብዙ ፖለቲከኞች፣ ብዙ ሀብታሞች፣ ብዙ የተማሩ ሰዎች አሉ። ለ2000 ዓመት ሳይቋረጥ የምትሰበክ ግን እሷ ነው። መንግስተ ሰማያት ስትሄድ በዛን ዘመን ሳምራውያን ውስጥ ሲኖሩ የነበሩ አንድ ሰው አታውቅም ከዚህ ሴት በጀው በስተቀር።
ይገርማል። ምሳሌ 8:17 ላይ እንደዚህ ይላል፣ የሚወዱኝን እወዳቸዋለሁ፣ ተግተው የሚሹኝ ያገኙኛል። አሜን። ኦ ማይ ጋድ፣ ኦ ማይ ጋድ፣ ኦ ማይ ጋድ። እግዚአብሔር ለጥያቄያችን ሳይሆን መልስ ያለው ለረሃባችን። ከጎናችሁ ላለው ሰው ነገሩት፣ እግዚአብሔር ለጥያቄ ሳይሆን ለረሃብህ ሁሉ ጊዜ መልሳል። አስተውላችኋል ግን ያላችሁትን? እግዚአብሔር ረሃብተኛ አይቶ አልፎ አያውቅም። መጽሐፍ ቅዱሳችሁ በደንብ አድርጋችሁ አንብቡ። ዘኬዎስ የሚባል ሰው ነበረ። ሁሌ ነው የምሰብከው፣ 12 ዓመት ሙሉ እየሰበኩት ነው። ዘኬዎስ ማለት በጣም አጭር ሰው። እዚህ ቸርች ውስጥ አጭር ሰው ካመጣችሁ እግዚአብሔርን ታመሰግናለህ፣ ከዘኬዎስ ትበልጣለህ። በጣም አጭር ሰው። ዘኬዎስ ደግሞ ቀራጭ ነው። ቀራጭ ማለት አይሁዳዊ ሆኖ ለሮም መንግስት የራሱን ህዝብ የማይገባ ታክስ እየጫነ ከህዝቡ ላይ ታክስ እየሰበሰበ ኢየሱስ ራሱ የኃጢአተኛ መጨረሻ ለህዝቡ የሚያስረዳው በቀራጭ ነው። በቃ እንደ ቀራጭ ይሁንልህ፣ አንድ ቀራጭ ነበረ እያለ ነው የሚናገረው። በዛ ምድር የቀራጭ ያህል የተጠላ ሰው የለም። ወደ ህዝቡ መቅረብ አይችልም፣ ይወግሩታል። ግን አንድ ቀን ኢየሱስ በሰፈር ሲያልፍ ሰማ። ለካ ውስጡ ረሃብ አለ። እናንተ ሀብታም ሆኖ ፖለቲከኛ ሆኖ ነፍስ ውስጥ ጥያቄ ነበረች። ኢየሱስ ሲያልፍ ወደ ህዝቡ ከተጠጋው በቁመቴ ምክንያት አላይም፣ ማን እንደሆንኩ ካወቁ ደግሞ ህዝቡ ይወግረኛል። እንዲህ ማለት ነበረበት። እኔ ኢየሱስ ወድሃለሁ ባይ ደስ ይለኝ ነበር፣ ግን እንዲህ አጭር አርገም የፈጠርከኝ አንተ ነህ። በዛ ላይ ህዝቡ ይወግረኛል። ቤት ያርፌ ቴሌቪዥን ላይ ማለት ነው ያለው። ግን እንደዚህ አለ፣ እኔ ዘኬዎስ ኢየሱስ በሰፈሬ እያለፈ ዝም ብዬ ልቀመጥ አይሆንም አለ እና ዛፍ ላይ ወጣለሁ። ዛፍ ላይ ወጥቼ ኢየሱስን አየዋለሁ። እርግጠኛ ሆኜ ልንገራችሁ፣ ያ ሁሉ ሺህ ህዝብ ኢየሱስን ከሚያጋፋው የበለጠ በዛን ቀን የመጨረሻው ረሃብ የተራበው ዘኬዎስ ዛፍ ላይ ወጣ። ኢየሱስ ሲያልፍ ቆመ ይላል። ዘኬዎስ ረሃብን አየሁ፣ ጥማትህን አየሁ፣ ከዛፍ ላይ ውረድ አለው። ለምን? ጌታ ሆይ ወደ አንተ ቤት እገባለሁ። የኔ ቤት የኔ ቤት ወደ አንተ ቤት እገባለሁ። ጌታ ሆይ ኃጢአተኛ ሰው እኮ ነኝ፣ ህዝቡን የዘረፍኩ ሰው እኮ ነኝ። በእኛ ዘመን ቢሆን ሐሰተኛ ነብይ ነው፣ ከዚህ ቀራጭ ጋር ይሄዳል፣ ከሴተኛ አዳሪዎች ጋር ይበላል። ይህ ሰውዬ ሐሰተኛ ነው። ኢየሱስ በዚህ ዘመን ቢኖር በየቀኑ ፌስቡክ እና ቲክቶክ ላይ ይሰደብ ነበር። ሴተኛ አዳሪዎችን ሰብስቦ መሃል ላይ የሚቀመጥ ከሳምራዊቷ ሴት ጋር ቆሞ ሲያወራ የተያዘ ነው እኮ ኢየሱስ። አይኑን የታመመ ሰው ላይ በምራቁ ጭቃ ሰርቶ የሚቀባ፣ ለምጻም የሆነ ሰው ላይ ምራቁን እንትፍ ብሎ የሚተፋ፣ በሰንበት የሚፈውስ ረ ወደ ዘኬዎስ ቤት ገባ ኢየሱስ። ሲገባ በለው አይገርምም? ከነ ደቀ መዛሙርቱ ቁጭ ብሎ ኢየሱስ ከዘኬዎስ ጋር እየተጎራረሰ ሲበላ አላዩትም? በመስኮት ኧረ ግድ የላችሁ በሰው ሐሰተኛ ነው፣ ዘኪ ብላ እንጂ እያለ ኢየሱስ ብላ። ዘኪና ኢየሱስ አብሮ በሉ። የሆነ ሰው ዛሬ ከኢየሱስ ጋር ይበላል። ትንቢት እየተናገርኩ ነው፣ የእግዚአብሔር ነብይ ነኝ። ትንቢት እየተናገርኩ ነው፣ የእግዚአብሔር ባሪያ ነኝ። ዛሬ ማታ ጌታ ከክብሩ ጋር አንተ ቤት ይገባል። እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ቢከፍትልኝ ወደ እሱ ቤት እገባለሁ፣ ከእሱ ጋር እበላለሁ፣ እሱም ከኔ ጋር ይበላል። ዛሬ ከኢየሱስ ጋር በማዕድ ቁጭ ብለህ ትበላለህ።
ሐሳቤን አይደለም መነግር፣ እውነቴን ነው መነግር። አጨብጭቡና ቁጭ በሉ። ካን ዩ ኢማጂን ከኢየሱስ ጋር ከነሙሉ ቤተሰቡ ባንኪዮት ላይ ቁጭ ብሎ ማዕድ ተዘጋጅቶ ስንት ሺህ ህዝብ እያለ ስንት ባለ ሀብት እያለ ስንት ሃይማኖተኛ እያለ አንድ ረሃብተኛ ቤት ገብቶ ኢየሱስ አብሮ በላ። ጌታው ዛሬ የኔ ቤት ገብተህ ብላ። ኡፍ ኡፍ ይኸውላችሁ በላ የሚባለው ነገር እንደ ቀላል አትዩት። አዳም እኮ በአንድ አፕል ነው በልቶ ያስወጣን። አዳም ሔዋን ብትሆንም መጀመሪያ የበላችሁ ጥፋተኛ አዳም ጠብቅ ተብሏል። ምን ሊሰራ ትቷት እንደሄደ ያን ቀን ራሱ አናቅ። ሚስቶቻችሁን ትታችሁ የምትሄዱ ሰዎች ስነ ስርዓት አድርጉ። ሄዶ ሲመለስ በልታለች። ሰይጣን ቀጥታ አዳም ጋር መጥቶ ብላ ቢለው ኖሮ አይበላም። ሴቷ ካለችው ግን ይበላል። የወንድሞች ችግር ነው። ብላ ካለችው ሴት አይጠይቅም፣ ይበላል። ከርሸም ሲያደርግ ከዛ ክብር ክልል ወደ አሁን ወደዚህኛው ክልል አስገባን ባንዴ። ሳኦል በአንድ ምስር ወጥ ብላና በኩርና አረ በኩርና ለዘላለም እዛ ወሰደው ብሎ ምስር ወጥ፣ ሽሮ ወጥ አበሻ ነው መሰለኝ ይሰ ጥቅልል አድርጎ በላ። ሄደና ደግሞ አባቱ ጋርም ሄዶ ሌላ ምግብ የስጋ ወጥ ነው። አባቱ ጋር ደግሞ ምን የመሰለ አባቱ ደግሞ ወላይታ ነው መሰለኝ ጥሬ ስጋ ይወዳል። በላና በአባቱም በረከቱን ወስዶ ከከተማ ይኸውላችሁ እግዚአብሔር ምን አለ መሰላችሁ? ኤሳውን ጠላሁት፣ በማይረባ ነገር በኩርናን የሚሸጥ ነው። ኤሳው ለኔ አይሆነኝም፣ ያዕቆብን ወደድኩታል። ያዕቆብ ረሃብተኛ ነው አለ። ያዕቆብ በረከት መውሰድ ካለበት ማንኛውንም ዋጋ ይከፍላል አለ። ጌታ ኢየሱስ ምን አለ? የእግዚአብሔር መንግስት በእርሻ ውስጥ እንደተገኘች ሀብት ነች አለ። ሰውየው እዛ ውስጥ ሲያገኛት ያለውን ሁሉ ሸጦ መሬቱን ገዛዋል። ይኸውልህ የእግዚአብሔርን ኃይል ለማግኘት ያለን ሁሉ ሸጠ ያዋጣል። ያለህን ሁሉ ሸጠ። ዛሬ የሆነ ሰው ቅባት ይዞ እኮ ነው የሚሄደው። ጌታ ምስክሬ ነው፣ ጸልዬ ነው የመጣሁት። የዛሬው የህይወት ውሃ የሆነ ሰው ውስጥ ገንፍሎ በጌታ በኢየሱስ ስም ይወጣል። አጨብጭቡ። ያዕቆብ ሆዬ ያንን ረሃቡን ያየ ጌታ ወደ አጎቱ ቤት ሽሽ ብላው እናቱ ወደዛ እየሸሸ ድንጋይ ተንተርሶ ሲተኛ ሰማይ ተከፈተና የሰማይ መላእክቶች ሲወጡና ሲወርዱ አየ። ስትራብ እኮ ሰማይ ዝም ብሎ ነው የሚከፈተው። ከዛ ተነሳና እንደዚህ ያለ በእርግጥ እግዚአብሔር በዚህ ነበር፣ እኔ ግን አላወቅኩ አልገባኝም አለ። አልገባውም ግን አልገባው። ያንን ቅባት ይዞ ሄዶ ላባ ቤት ሲሄድ ላባ ቤት በግ በበግ ሆነ። ስለዚህ ላባ ምን አደረገ? ሚስቶቹን እየቀያየረ 14 ዓመት አሰራ። ራሔልን እድርልሃለሁ ብሎ የሰርጉ ቀን ጠዋት ከእንቅልፉ ተነስቶ ብርድ ልብሱን ቀና ሲያደርግ አይነ ሸውራራ ሴትዮ እንደዚህ ቁጭ ብላለች። አይነ ልም ነው የሚለውሽ። የሚገርማችሁ የእግዚአብሔር ሐሳብ ያለባት ለኛ እንኳን መዳን ምክንያት ያለባት ሴት ናት ሊያ። በባሏ የተጠላች ብትሆንም ያልተፈለገች ብትሆንም የሰማይ ሐሳብ ያለባት ኃያል ሴት ናት። አሜን በሉ ባካችሁ። ከዛ ለራሔል ብሎ ደግሞ ሌላ 7 ዓመት ጨመረ። ቅባቱ እየሰራበት ነው። ግን የፈለገው ይሄ አይደለም። በጎቹን ያዘ፣ ከብቶቹን ያዘ፣ ሀብቱን ያዘ፣ ልጆቹን ያዘ፣ ወንዝ አሻገረ። ከዛ ባለፈው የዛሬ 14 ዓመት ሲመጣበት የነበረበት ቦታ መጣና እግዚአብሔርን እንደዚህ ያለው፣ ባለፈው አንተን የመጣኸው እኔ አልገባኝም ነበር። አሁን ግን እኔ ራሴ ሳትባርከኝ አለቀህ። አሁን እምነካ እኔ ራሴ ነኝ። አሜን አሜን አሜን።
ሌሊቱን በሙሉ ሲታገል አደረና እግዚአብሔር እንደዚህ ያለ እረ ምን አይነት ረሃብተኛ ነው ይሄ? አንተ ማለት እግዚአብሔርንም ሰውንም ታግለ ያሸነፍክ ነህና ከዛሬ ጀምሮ ስምህን ቀይሬዋለሁ አለ። ስምህ እስራኤል ይባላል። እንዲያውም ያንተን ስም ብቻ ሳይሆን የኔንም ቀይሬያለሁ እግዚአብሔር አለ። የኔ ስም ደግሞ ከዛሬ ጀምሮ የእስራኤል አምላክ ይባል። ኦ ማይ ጋድ! የእግዚአብሔርን ስም ታውቃለህ? ዛሬ የእስራኤል አምላክ ነው ስሙ። እስራኤል ማለት ሀገሪቷን አታስብ፣ ያዕቆብ ማለት ነው። ያዕቆብ ለእግዚአብሔር ምን ሰራ ካልክ ተራበ፣ አለቅም አለ፣ ሳልባረክ አልወጣም አለ። ኧረ አሜን አሜን አሜን። ዛሬ እግዚአብሔር ስም የአብርሃም የይስሐቅ የያዕቆብ አምላክ በሉ እስቲ ባካችሁ። የአብርሃም ድገሙና በሉ። የእግዚአብሔር ስም እንደዛ ነው መባል የነበረበት ግን እንደሱ አይደለም። በነገራችን ላይ ትክክለኛ ኦርደሩ የአብርሃም የይስሐቅ የኤሳው አምላክ ነበር። አያሳዝንም? አያሳዝንም? ኤሳው መጨረሻው ጣዖት አምልኮ ነው። ኢየሱስ የመጣው በያዕቆብ በኩል ነው። ያዕቆብ ምን አድርጎ የእግዚአብሔር ፕሮግራም ውስጥ በረሃብ ዘሎ ገብቶ ወሰደ። አንዳንድ ሰው ረሃብ የለውም። አንዳንድ ሰው ረሃብ የለውም፣ ዝም ብሎ በእግዚአብሔር ቤት ይመላለሳል። አንዳንድ ሰው ረሃብተኛ ነው። እኔ እነዛ አራት ሰዎች እንዴት እንደሚመቹ ኢየሱስ ወደ ቤቱ መጣ ይላል። እንግዲህ ቤት ስለሚል እሱ ቤት የኢየሱስ ነው ብዬ አምናለሁ። ኢየሱስ ምንም ቤት አልነበረውም፣ መኖሪያ የለውም ምናምን የሚሉ ሰዎች አሉ። ዮሐንስም ደቀ መዛሙርት መምህሩ የት ነው የምትኖረው ሲሉት ኑና እዩ ብሎ ከሱ ጋርም የተወሰነ ቀን ኖሩ ይላል። ስለዚህ የሚኖርበት ነገር ነበረው። አንድ ቦታ ላይ ቀበሮ ጉድጓድ የላቸውም፣ የሰው ልጅ የሚያልፍበት የለም፣ ሂዱ ከዚህ ምናምን ያለው ሂዱና ማድረበትን ቦታ አዘጋጁልኝ ብሎ ለደቀ መዛሙርቱ ለሰዎች ሲነግራቸው ቦታ ሳያዘጋጁለት እዛ ከተማ መጣ እና ጌታ ሆይ ቦታ ሳያዘጋጁ ነው የደረስከው፣ ምን ይሻላል ብሎ ባሉበት ኢየሱስ በጣም ተበሳጨ። ሲበሳጭ እነ ዮሐንስ ምን አሉ? እነዚህ ቦታ ያላዘጋጁልኝ ሰዎች እንደ ኤልያስ ከሰማይ እሳት አውርደ አቃጥላቸው አሉት። ሆቴል ስላልያዙ ሂዱና አንብቡ መጽሐፍ ቅዱሳችን እዘዝና አመድ አድርጋቸው። ምን አይነት መንፈስ ነው ያላችሁ እናንተ አላቸው። በዚህ ንዴት ላይ አንዱ መጣና ጌታ ሆይ ልቀበልህ፣ እባክህ እኔ ራሴ ማደሪያ የለኝም አለ። እንደዛ ነው። መጽሐፉን ሄዳችሁ አንብቡ። እና ኢየሱስ ሲመጣ ገሊላ እንደገባ ሲሰማ ሙሉ ከተማው ተገልብጦ ቤቱ ጋር መጣ እና በአልጋ ደግሞ እግሮቹ የማይሰሩ የሆነ ሰውዬ መጥተዋል ይመስለኛል። በአልጋ ላይ ያለው ሰውዬ በጣም አደገኛ አማኝ ይመስለኛል። እያንዳንድሽ አራትሽ ዛሬ ከኢየሱስ ጋር ካላገናኘሽ ከሥራ ትባረሪያለሽ። ወይ አለቃቸው ነው ወይ ሆነ ነገር። እኔ ተመልሼ በዚህ አልጋ ወደ ቤቴ ከገባው በህይወት አትኖራት። አረ ቤቱ ተከቧል፣ ህዝብ ነው ያለው። ይከበባ፣ ምን ችግር አለ? ወደ ላይ ተወስደኛል፣ ጣሪያውን ትነቅለዋል፣ በገመድ ታስገባኛል። የሆነ ሰው አለ ዛሬ፣ የሆነ ሰው እየገባው ነው ያለው ዛሬ። ገነጠሏ ቤቱ በድጅኑ ቤቱን እዛ አካባቢ ያሉ ሰዎች እንዲህ ሚሉ እረ ስነ ስርዓት ቤት እየሰበሩ ነው። ኢየሱስ ዝም ትከፍላታለህ። ዝም የኔ አልጋ ላይ ያለው ሰውዬ እንዲህ ብሎ ሊሆን ይችላል። 10 እጥፍ አድርጌ እከፍላለሁ። ዋናው ልፈወስ ለአልጋዬ ነግሬያታለሁ። ተሸክሜሽ ነው ወደ ቤት መመለሰው ብዬ የሆነ ሰው አለ ዛሬ በገመድ አስገቡታ። ከዛ ኢየሱስ እንደዚህ ያለ ኦ እምነት ታላቅ ነው፣ አልጋን ተሸክመና ሄድ። አላስገባ ያሉ ሰዎች በጠቅላላ በር እየከፈቱ በእግሩ ነው ወክ እያደረገ ዳን። ዛሬ ኢየሱስን የሚያስደንቅ እምነት አንድ ሰው ውስጥ ይገባል። እግዚአብሔር ለረሃብ ሁል ጊዜ መልሳለሁ። እስቲ በሉ እግዚአብሔር
ድገሙና በሉ። ተርባችሁ የመጣችሁ ዛሬ 100% እርግጠኛ ነኝ አምላኬ እግዚአብሔር ቀብቶ ከዚህ አዳራሽ ትወጣል። አጨብጭቡና ቁጭ በሉ። የዛሬ 14-15 ዓመት አካባቢ ደግሞ እዚሁ ኢትዮጵያ የሆነ ሰው እግዚአብሔር ቀባውና አስነሳ። በጣም የሚገርም ከፓስተር አዲሱ ጋር ይዤ ሄጃለሁ። ይሄው እዚህ ጋር ያለ ፓስተር አዲስ እና እዛ ሰውየው ፌስታል ይሰጣል እያንዳንዱ ሰው ባለ 25 ሳንቲም የነበረች እና ሰውየው ፌስታል ከነሽጎ ያመጣና ለእያንዳንዱ ሰው ይሰጣል። ከዛ በኋላ እጁን እንደዚህ አድርጎ እጄን ይው ማለት ሲጀምር ላስቲክ ውስጥ ከሰዎቹ አፍንጫና አፍ ደም ጠብ ይላል። አይነካቸው። አይ ሰውዬማ ለኔ መጸለይ ያለበት አልኩ እና ምን አደረኩኝ? ሌሊት 9 ሰዓት ሄድኩ። በያው እግዚአብሔር ፊት ነው የምነግራችሁ። ሌሊት 9 ሰዓት ሲሄድ ዘበኛ ቆማና ምናምን ጸሎት ፈልጌ ነው። ታዲያ አሁን እንደ 9 ሰዓት ትሄዳለህ? ምን ነው ልጄ ምን ሆነሃል አለኝ። አሞ ነው ሲለኝ አዎ አልኩ። ግን እኔ አላመመኝም እና ነጋ ገባው ፊት ለፊት ላይ ቁጭ አልኩ። ሰውየው እንዴት እንደሚጸልይ ልንገራችሁ። እስቲ የዲስክ መንሸራተት ያለባቸው ወደፊት ነው ይላል። እኔ አልተንሸራተትኩም። እስቲ የስኳር ያለባቸው፣ እስቲ HIV ያለባቸው በሽታ ብቻ ነው የሚጠራው። እግዚአብሔር ሆይ ምን ላርግሽ? ያው በቃ ደም ብዛት ሲል ሄድኩ። የሚመሳሰለው ከኔ ጋር የሚቀራረበው እሱ ብቻ ነው። ምን ነው ካለኝ አይ እኔ አሞኝ አይደለም፣ እኔ ቅባት ፈልጌ ነው የመጣሁት ደግሞ 9 ሰዓት ነው። ሁላችሁም ተመለሱ አለ። ረቦሃሎ ይበሉት ከጎናቸው ያለ። ዛሬ ዓለም ላይ ዞሬ ሳገለግል ነው ሰው የሚገርመው እሱ ነው። እግዚአብሔር ዛሬ የሆነን ሰው ረሃብ ያጠግባል። ረሃብ ከሌለ ትልቅ ቅባት እንዳትጠብቅ። የለም ረሃብ ከሌለ ቅባት የለም። እና ኢየሱስ በሰማርያ ለማለፍ ግድ የሆነበት ረሃብተኛ ሴት ስለነበረች፣ መሲሁ ይመጣል ብላ የምትጠብቅ ስለነበረች፣ የህይወት ውሃ የምትፈልግ ሴት ስለነበረች፣ ጌታን የማምለክ ጥያቄ ስለነበራት እግዚአብሔር ከስታተስ ጋር ጉዳይ የለውም። የገሌ ዘር ነኝ፣ ባለስልጣን እንትና ዘመዴ ነው፣ አካውንቴ ላይ ብር አለ፣ 80 ዲግሪ ደርድሬ ያለው እግዚአብሔር ከሱ ጋር ጉዳይ የለውም። ዲግሪ ላንተ ይሁንልህ። እግዚአብሔር ሰውን በዲግሪ አያከብርም። እግዚአብሔር አካውንት ላይ ካለው ገንዘብ ተነስቶ አይደለም የሚጠራ። ያንተ ቴዎሎጂ ዕውቀት ላንተ ይሆንልህ። እግዚአብሔር ሁሉ ጊዜ ማለፍ የማይችለው ረሃብ ነው። ረሃብ ደግሞ ዲግሪ አይፈልግም፣ ዘመድ አይፈልግም፣ ዕውቀት አይፈልግም፣ ገንዘብ አይፈልግም። ረሃብ ብቻ ነው የሚፈልገው። ዛሬ የሆነ ሰው ላይ ረሃብ ይገባበታል። አሜን አትሉም? በጌታ በኢየሱስ ስለ ሕይወት ውሃ እኮ ነው የምነግራችሁ። መጽሐፍ ቅዱሳችንን ስናነብ እግዚአብሔር አንድን ሰው ብቻ ነው እንደ ልቤ የሆነ ያለው። እውነት ውሸት? ማንን? ዳዊት ለእግዚአብሔር ምን ሰርቶ? ምንም የሰራው ስራ የለም። ምን የዳዊት ይውላችሁ፣ ዳዊት ሚስጥሩ ያለው ረሃቡ ላይ ብቻ ነው። ክራር ነው ያለው ዳዊት፣ በግና ክራር፣ ባለ ብዙ በጎች፣ እሱም የአባቱ በጎችና ክራር፣ ቁምጣ በረባሶ ነው ያለው። በቃ አለቀ። ደስ አይልም? ጠዋት ሲነሳ በገናውን ይይዛል። በጎቹን ይዞ ምድረ በዳ ሄድና ክራሩን ወጣ አድርጎ እንደዚህ ይለዋል ጌታን፣ እግዚአብሔር እረኛዬ ነው። ራሱ እኮ እረኛ ነው። የኔ ግን እሱ ነው እረኛዬ። ወደ ለመለመ መስክ ይመራኛል። ይሄ የህይወት ውሃ የእረፍት ውሃ ዘንድ ይመራኛል። ነፍሴን መለሳ ስለ ስሙ በጽድቅ መንገድ መራኝ። ከዛ በኋላ ምን እንደሚል ታውቃላችሁ? እንጨትና ውሃ በሌለበት ምድረ በዳ አቤቱ ነፍሴ አንተን ተጠማች፣
ዋላ ወደ ውሃ ምንጭ እንደምትናፍቅ ናፈኩ። ከዛ እግዚአብሔር ከሰማይ ንጉሥ አገኘዋል። የምቀባው አገኘው። ታሪክ የምሰራበት አገኘው። የዚህ ሰው ግን ንጉሥ ሳደርገው ለ10 ዓመት ለ40 ዓመት ሳይሆን ለዘላለም አጸናለታል። የሆነ ሰው ረሃብተኛ ቤቱ ሆኖ የሚዘምር ቤቱ ሆኖ የሚጠማ አምላኬ እግዚአብሔር ዛሬ ቅባቱን በላዩ ላይ ያፈሰው። ዳዊት ጎልያድን ስለገደለ አይደለም እግዚአብሔር ዳዊትን የቀባው። እግዚአብሔር ስለቀባው ነው ጎልያድን የገደለው። እንዲያውም ዳዊት ራሱ አይመስለኝም ጎልያድን የገደለው። ያቺ ጠጠር ከምትሄድበት አምጥቶ የመታው እግዚአብሔር ነው። ዳዊት እዛ ሆኖ ሲጠማ የእግዚአብሔር መንፈስ ሲመጣበት አንበሳ እየሮጠ በጉል ሊወስድበት ሲመጣ እግዚአብሔር አንበሳውን አሻንጉሊት አድርጎ ያሳየዋል። በባዶ እጁ ሄዶ ብጭቅጭቋን ያወጣታል። ዳዊት የዳዊት የጦር መሳሪያ ምን እንደሆነ ታውቃላችሁ? ረሃብ ይባላል። እስቲ ረሃብ በለው። በዚህ ምድር ላይ በጣም ልትፈሩት የሚገባ ሰው ምን አይነት ሰው እንደሆነ ንገራችሁ? እግዚአብሔርን የሚራብ ሰው። ያ ሰው የክብር ካንዲዴት ነው። የእግዚአብሔር ፕሮግራም እጩ ነው። ያ ረሃብተኛ የዛሬ 12 ዓመት እኮ መንገድ ላይ ሄደን ስንመሰክር ከቸርች በማስሆነን ስንወጣ ሲደበድቡን ሲስቁብን ስለ ረሃብ ስንናገር የነበሩ ሰዎች ዛሬ ከተማው በሙሉ አዋሳ በሙሉ አዲስ አበባ በሙሉ ጋምቤላ በሙሉ የፈለጋችሁበት ሂዱ። ልጆች እኮ ወጥተው እየመሰከሩ ነው ያሉት። ብዙ ሰዎች በዚህ ዘመን ክርስትና የለም ብሎ ነው የሚያምኑት አይደለም። ድሮ ነው ክርስትና ብሎ ነው የሚነግሯቸው። በጣም ውሸት ነው። በየትኛውም ዘመን ሰዎች ሌሊት እየገቡ አንድ ሳምንት ከመቅረቱ በፊት ቸርች እየገቡ ያደሩበት ዘመን ይሄ ዘመን ነው። ከየትኛውም ዘመን የበለጠ ወጣቶች በጠቅላላ በነቂስ ወጥተው ስለ ኢየሱስ በድፍረት የሚናገሩበት ዘመን ይሄ ዘመን ነው። ከየትኛውም ዘመን የበለጠ ጴንጤ የተከበረበት ዘመን ይሄ ዘመን ነው። ሰዎች የሚሏችሁን ሳይሆን ያያችሁትን፣ የሰማችሁትን፣ የተረዳችሁትን ነው መናገር ያለባችሁ። ሌቦች አሉ ወይ? ኢየሱስ እያለ ሌባ ነበረ። ስሙ ይሁዳ ይባላል። ነቢያት ቢኖሩ ኖሮ እዚህ ምድር ላይ ሁሉ ችግር አይፈጠርም ነበር። መጽሐፍ ቅዱሳችሁን አላነበባችሁም? በኤልሳ ዘመን እኮ ነው ሰው የዶሮ ኩስና ያያ ጭንቅላት ሲበላ ነበር። በኤልሳ ዘመን፣ በኤልያስ ዘመን እኮ ነው ምድር በጠቅላላ በረሃብ ስታልቅ ነበረው። ኢየሱስ እያለ እኮ 18 ሰዎች ግንብ ወድቆባቸው ሞተዋል። ኢየሱስ እኮ እያለ ነው የመጥመቁ ዮሐንስ አንገት ተቆርጦ እየለመነ አድነኝ እያለ ሞተው። ነብይ ያለ ማለት እንዲያውም ችግር አለ ነው። ብታምኑም ባታምኑ በዚህ ዘመን ግን ምን እንደተነሳ ልንገራችሁ። በየመንገዱ የሚዘምሩ፣ በየመንገዱ የሚሰብኩ፣ በየመንገዱ አጋንንት የሚያስወጡ፣ በየአስፋልቱ አጋንንትን የሚያንከባለሉ ይሄ ዘመን የሪቫይቫል ዘመን ነው። የተካደ ሪቫይቫል ቢሆንም እውነቱ ግን ይሄ ነው። አጨብጭቡና ቁጭ በሉ። ኢየሱስ ጌታ። በየትኛው ዘመን ነው ከወር እስከ ወር ሚሊኒየም አዳራሽ እስከ አፍንጫው ሞልቶ ኢየሱስ የተመለከው? በየትኛው ዘመን ነው ቸርቾች በሙሉ ሞልቶ ኦቨርፍሎ የሆኑት? በየትኛው ዘመን ነው ሰዎች ስፒከር ተሸክመው ከከተማ እስከ ከተማ ከክሩሴድ የሆነው? ይሄ ዘመን ነው። ለዚህ ዘመን ሪቫይቫል እግዚአብሔርን አመስግኑ። አጨብጭቡ ለጌታ። እንደዚህ ስንል ታዲያ በዚህ ዘመን የተበላሸ ነገር የለም? ሰዎች ኢየሱስ በመስቀል ላይ ደሙን አፍስሶ የከፈለውን ዋጋ ድሆችን ብር እያስከፈሉ በገስታውስ የሚጸልዩ ሰዎች የሉ? ይሄ ደግሞ አንገታችንን የሚያስደፋ ነው። የእግዚአብሔርን ጸጋ የተጸለየበትን ዘይት ልጄ ይፈወሳል እያሉ ሰዎችን ለልጆቻቸው ፈውስ 15 እና 20 ሺህ ብር የሚሸጡስ የሉ? አሉ። ብዙ የሚያሳፍሩ ብዙ የሚያሸማቅቁ ነገሮችም በዚህ ዘመን ሆነዋል። ወንጌልና ገንዘብ። አንድ ሰው አገልጋይ ለመሆን ሲያስብ ከደሃ ገንዘብ ሰብስቦ ሀብታም ለመሆን የሚያስብ ከሆነ የሚያሳፍር። ያ ማለት የሆኑ 5 እና 10 ሰዎች
ገስት ሃውስ ከፍቶ ዘይት ሸጦ ቤት ነዱ ማለት በዚህ ዘመን ሪቫይቫል የለም ማለት ግን አይደለም። ዮሐንስ አንገት ስለተቆረጠ ኢየሱስ ነብይ መሆኑ ይቀራል ወይ? በቃ እግዚአብሔር የተናገረኝ ግን እንደ ዳዊት የተራቡኝ ልጆች አሉኝ። የዚችን ምድር ታሪክና የዓለምን ታሪክ የሚቀይርበት ምድርን በእግዚአብሔር ክብር የምሞላባቸው ወንዶችና ሴቶች ልጆች አሉኝ ብለዋል። እኔ ነኝ ያለ ብቻ እጁን አንስቶ ጮክ ብሎ አሜን ብሎ ይስራል። እግዚአብሔር ለረሃብህ ሁሉ ጊዜ መልሳለሁ በሉት። ከጎናቸው ድገሙና በሉ። ግድ የለም እናቺ ሴት ወደ ከተማ ሄዳ ምን እንዳደረገች ታውቃላችሁ? ሙሉ ከተማ እየነዳች ይዛ መጣች ለኢየሱስ። ከዛ በኋላ ቁጭ ብሎ ኢየሱስ ማስተማር ሲጀምር እሷም ፈጠን ብላ ስታወራ ዝም በይ እስቲ ያውን አሏት። እንዲያውም አንቺ የነገርሽን ብቻ አይደለም ኢየሱስ ካልሹ በላይ ነው። አንቺ ያልሹ ብቻ አይደለም ኢየሱስ። ከዛ በኋላ ኢየሱስንም ለመኑት፣ ከነሱ ጋር እንዲኖር ለመኑት። ኢየሱስም ከነሱ ጋር ኖረ። እንደ ሳምራዊቷ ሴት የተበላሸ ታሪክ ያላችሁ፣ በሰው የተጠላችሁ፣ የትም አትደርሱም የተባላችሁ ዛሬ ስለ እናንተ እናገራለሁ። ታሪክ የምትሰሩት እናንተ ናችሁ። ኧረ አሜን ግን ለገደለ እዚህ አካባቢ የሆነች እህት አለች። እግዚአብሔር ቀብቶ ነብይት አድርጎ በኢትዮጵያ ምድር ላይ ድምጽ የሚያደርጋት። እዛ አካባቢ ደግሞ የሆነ ወንድም አለ። የመጨረሻው ዘመን የሪቫይቫል ቀስቃሽ ይታየኛል። እግሮቹና እጆቹ ላይ በሳት ኢየሱስ ጌታ ነው። አጨብጭቡ ለጌታ። ብዙ ጊዜ ተናግሬዋለሁ። መልእክቱ በጣም ሲሪየስ ስለሆነ ደግሜ እናገራለሁ። በቅርብ ጊዜ አሜሪካ ማያሚ የሚባል ፍሎሪዳ ከ127 ሀገር የመጡ ነቢያት ሐዋርያት ያሉበት ቦታ አንድ ኮሎምቢያዊ ነቢይ መድረክ ላይ ወጥቶ ከኢትዮጵያ የመጣ ሰው አለ ወይ ሲባል እኔ ብቻ ስለነበርኩ ሮጬ ሄድኩ። እኔም አንዱ ሰባኪ ነበርኩ። ከዛ በኋላ ባንዲራ የሁሉም ሀገር ባንዲራ ተዘጋጅቷል። እዛ ባንዲራውን አለበሱኝና እስከ ዛሬ እናንተ እስክትነሱ ነው ዓለም ሲጠብቅ የነበረው። አሁን ግን ከኢትዮጵያ ለዓለም ድምጽ ይሰማል። አሁን የኢትዮጵያ የመጨረሻውና አደገኛው ሪቫይቫል የሚነሳበት እኔ ማምነው ልንገራችሁ፣ ያ ሰው እዚህ አዳራሽ ውስጥ አለ ብዬ አይ እግዚአብሔር ሆይ በወንዶችና ሴቶች ልጆች ላይ እሳት አምጣ ዛሬ። አጨብጭቡና ቁጭ በሉ። 3 ነጥቦች ተናግሬ ስለዚህ ሴት ከዛ በኋላ ጨርሳለሁ። የመጀመሪያው በዚህ ሴትዮ ብናየው ኢየሱስ ዘረኛ አይደለም። ረሃብ ያለባቸውን ሰዎች ሁሉ ነው የሚያድነው። እኛ ሀገር አሁን በጣም አስቸጋሪ ያለ ግሩፒንግ አለ። የነንትና ግሩፕ የነንትና ግሩፕ የነንትና ግሩፕ። ጌታ ኢየሱስ ግን ለሁላችን አንድነት ነው የጸለየው። እውነት ውሸት? በዚህ ምድር ላይ የምትጠሉት እንዲሁ በቀባት ሰሙት ደስ የሚላችሁ ክርስቲያን ወንድም ከናንተ ጋር በመንፈስ አንድ ነው። በጣም የማትፈልገው ሰውዬ በመንፈስ ካንተ ጋር አንድ ሆኗል። ያሳዝናል። እሱም በጥፊ ብትመታው ጥፊው የሚያመው አንተን ነው። ደስ አይልም፣ ግን አንድ ነው። ከእግዚአብሔር ጋር በመንፈስ አንድ እንደሆነን እኛም እርስ በርሳችን በመንፈስ አንድ ነን። ከጎነ የተቀመጥከው ሰው ጋር አንድ ነን በሉ። ባልና ሚስት በስጋ አንድ ናቸው። ከቅዱሳን ሁሉ ጋር ግን በመንፈስ አንድ ነን። አንተ ውስጥ ያለው መንፈስና እሱ ውስጥ ያለው መንፈስ አንድ ነው። ስለዚህ የምትጠላውን ሰው ስትጠላ ራስን እየጠላ ነው። እዚህ ውስጥ ራሱ አለ። እንትና አማራ ነው፣ አማራ ነው። አቤት እንትና እኮ ኦሮሞ ነው፣ የኛ ዘር ነው። አቤት ወላይታ ነው፣ ከምባታ ነው፣ ትግሬ ነው ተባብለው የሚፈላለጉ ሰዎች አሉ። እግዚአብሔር በሱ አያውቅም። አም ሶሪ። እግዚአብሔር በክርስቶስ አንድ መሆንን ነው የሚያውቀው።
እግዚአብሔር ሁል ጊዜ ለረሃብ መልሳለሁ በሉት። እንደገና አውቄ ነው መደጋገምባችሁ። እግዚአብሔር ረሃብተኞችን ሲወድ ረሃብተኛ ሰው ኢየሱስ ሲወድ፣ አለቅም ብሎ ግድግዳ የሚዋጠጥ ሰው ኢየሱስ ሲወድ፣ በዘመኔ ያየሁት እሱ ነው። ያንተን ጨዋነት አይደለም፣ በልብ ውስጥ ያለውን ጩኸት ነው እግዚአብሔር የሚሰማው። ዘመኔ ሊበላ ሳላገለግል ያንተ ክብር ሳይገለጥ በልቼ ጠጥቼ ዲግሪጄ ወልጄ ብቻ ልሞት ኖ የሚል ሰው እግዚአብሔር እቺ ነች። ይሄኛው ረሃብ ነው ዛሬ በኢየሱስ የምናገርባት። ስለዚህ አንደኛ ኢየሱስ አይሁዳዊ ነኝና ለሳምራዊት ጋር አላወራም አላለም። የሷ ሚስጥር ደግሞ ላለመግለጥ ያወራት ደቀ መዛሙርቱ እንጀራ ሊገዙ በሄዱ ሰዓት ላይ ነው። ሁለተኛ ኢየሱስ ዲፕ ነፍሳችን ክፍል ውስጠኛው ረሃባችንን ያውቃል። እስቲ ኢየሱስ የውስጥህ ረሃብ ያውቃል በሉት። ሴትዮዋ እኮ ፊዚካል ውሃ ጠምቷት ነው ሄደችው። የተጠማችው ግን እሱን አይደለም። የተጠማችው ግን ኢየሱስን። አንድ ሰው ብቻ ልናገርና ብዙ ጊዜ ተናግሬ ያለው ከዛ በኋላ የህይወት ውሃ ጸሎት እንጸልያለን። ማርያም፣ እስቲ ማርያም ብሎ መቅደላዊት ማርያም ሰውዳት እሷን ሴት 7 አጋንንት ይወጣላት ሴት ናት። 7 ብቻ። እዚህ እኮ 7 ሚሊዮን አስወጥተን አይመጡም ቸርች። የሷ 7 ብቻ ነው። 7 ጊዜ አስጮህ ነው ያስወጣላት። ቡዳ ነኝ እንትን ነኝ ጠቋር ነኝ እንዳለ ለዛ የለም። ሲለቃት ምን እንዳደረገች ልንገራችሁ። ኢየሱስ የት እንዳለ አፈላልጋ ሄደች። ስትሄድ ግን ባዶ እጇን አልሄደች። በቤቷ ያለውን የመጨረሻን ውዱን ሽቶ 300 ዲናር ወይም ደግሞ በዚህ ዘመን 30 ሚሊዮን ብር የሚያወጣ ሽቶ ይዛ ሄደችና ይሩጥች ሄዳ እግሩ ስር ገባችና ኳ አርጋ ሰበረች። ይሁዳ ምን ቢል ጥሩ ነው? ወይኔ ይሄ ብር ተሽጦ 28ቱን መሬት ገዛበት ነበር አለ። ከዛ በኋላ ሽቶ ስላነሳት እንባዋን እያፈሰሰች በፀጉሯ እግሩን አበሰች። ከዛ በኋላ ኢየሱስ ምን እንዳደረገ ታውቃላችሁ? መጽሐፍ ቅዱሳችሁን በደንብ አድርጋችሁ አንብቡ። ኢየሱስ ምሳ እራት የሚበላው የነ ማርያም ቤት ነው። መጽሐፍ ቅዱሳችሁን ሄዳችሁ ብታነቡ ቢታንያ ያ ሰፈር የሚታወቀው በማርታ ነው። ማርታ የሚሏት ሴት ሰፈር ነው። የሰፈሩ ስም በማርታ ነው የሚታወቀው። የነ ማርታ መንደር ነው የሚባለው። መንደሩ ራሱ ሲሲዲ እንደሚባለው፣ ጃክሮስ እንደሚባለው ማርታ የሚባል ሰፈር አለ። ግን ኢየሱስ ወደ ማርታ አይደለም ሄደው፣ ወደ ማርያም ነው ሄደው። ትጎትቷለች። የሆነ ቦታ ሲሄድ ወደ ማርያም ይመጣል። ማርያም ግን ምግብ አሰራለት። የጁሃም አሰጠውም፣ እግሩንም አታጥበም። ቁጭ ትልና ከሱ ራባራባሽ ሬካታራ ሮማሃንቶ ኧረ አሜን። ማርታ ሽንኩርት፣ ማርታ ቡኮ ልጥ እንደዚህ አድርጋ ጌታ ሆይ እጄን አታይም ወይ? እኔ እዚህ እንደዚህ እሰራለሁ ተመልከት ሲል ጌታ ኢየሱስ ቆጣ ያለ ይመስለኛል። ማርታ አትጨቃጨቅ፣ በብዙ ትደክሚያለሽ። እቺ ግን ዋና ነገር መርጣለች። ለዘላለም ከሷ አይወሰድም። እኔ እዚህ ቤት ያለሁት በሷ ምክንያት። ኧረ አሜን በሉ ባካይ። ዘወትር እየሄደ እንደዚህ ይበላ ነበር። ግን አንድ ቀን በጣም የሚወዱት ወንድማቸው ታመመ። እሱ ነብይ አይደል እንዴ? እንዴት እንትና ይታመምበታል ምናምን የሚሉ ሰዎች አሉ። በየቀኑ ኢየሱስ የሚሄድበት ቤት በየቀኑ ወዳጁ ነው። ወዳጅ አልዓዛር የኢየሱስ ወዳጅ ነው። በጣም የምትወደው ወዳጅ አልዓዛር ታሟልና ቶሎ ድረስ ሲሉ ኢየሱስ ምን ቢል ጥሩ ነው? የእግዚአብሔር ክብር ሊገለጥበት እንጂ አይሞትም። አሁን ኢየሱስ ሐሰተኛ ነብይ ነው አስብለው አይሞትም ብሎ በህይወት ይኖራል ብሎ
ባሰበት ተባለ፣ ዝም። ሞተ ሲባል እንኳን ደንግጦ አይሄድም፣ ዝም። እሺ ስጋው ሳይበሰብስ እንዴው ሶስተኛ ቀን ላይ አይደርስም፣ ዝም። ሁሉ ነገር ካለቀ በኋላ ደቀ መዛሙርቶችን ጠራና ወዳጄ አልዓዛር ስለተኛ ሄደን እንቀስቅሰው ሲል ቶማስ በቃ ሊያስገድለን ነው ይሰው በቃ ለንሞት። ከዛ ኢየሱስ መጣ፣ ወደ መንደር ገባ። መንደር ምን የሚባል መንደር? የነ ማርታ መንደር። እስቲ የነ ማርታ መንደር በሉ። ከለቅሶ ላይ ተነስታ ሩጥ አይመታችሁ ማናት? መጀመሪያ ማርታ። ማርታ መጣች። ጌታ ሆይ አንተ በዚህ ብትሆን ኖሮ ወንድማችን ባልሞተ ነበረ። ብታምኚ እግዚአብሔርን ክብር ታያለሽ አላት። ወንድምሽ ይነሳል አላት። ኧረ አምናለሁ በትንሣኤ ቀን ይነሳል ስትል ትንሣኤ የሚባል ቀን የለም። ትንሣኤ እኔ ራሴ ነኝ። ትንሣኤ ነገ አይደለም። ትንሣኤ እኔ ነኝ። ሕይወት ነኝ እኔ። በእኔ የሚያምን ሞቶ ራሱ በሕይወት ነው ያለው አላት። ኧረ አሜን አሜን አሜን። ተጨቃጨቁ እኮ ከማርታ ጋር ረጅም ሰዓት አወሩ። ከዛ ማርያም መጣች። ማርያም ስትመጣ ኢየሱስ እንባውን አፈሰሰ። ማውራት አልቻለም። ማርያም ስታወራ እኮ ማርታ ያወራችውን ነው ያወራው። አንተ እኮ በዚህ ብትሆኑ እንደሚስትል ኢየሱስ እንባውን አፈሰሰ የሚለው መጽሐፍ ቅዱስ አንድ ቦታ ነው። መስቀል ላይ ራሱ አላፈሰሰም። ማርያም ጋር ግን አፈሰሰ። ወዴት አኖራችሁት? ታውቃላችሁ ኢየሱስ በመስቀል ላይ ለመሰቀሉ ምክንያት ማርያም እንደሆነች። ወንድሟን ሲያስነሳ ሰዎች ሁሉ ሊከተሉት ነውና ይሄ ሰውዬ ይሙት ተብሎ የተፈረደው በዚህ ምክንያት። ቀያፋ የአልዓዛርን መነሳት ሲያይና ሰዎች ሁሉ ሲያምኑበት ሊቀ ካህኑ ስለነበረ መስዋዕት የሚያቀርበው እሱ ስለነበረ የኢየሱስን ሞት ወሰነ። ከዛ ኢየሱስ ሞተ፣ ተቀበረ። ሶስተኛው ቀን ላይ ወንዶች ሁሉ ተንቦቅቦቀው ቤት ዘግተው ሲቀመጡ ማርያም ብቻ ሽቶ ይዛ እንደተለመደው በጨለማ ወደ መቃብር የተነሳውን ኢየሱስ ፈልጋ ሳይሆን አካሉን ለማግኘት እያለቀሰች ሄደች። ደስ የሚለው ነገራችሁ እዛ ቦታ ማንም ብታገኝ ጥሩ ነው። መልአኩ ምን አላት? ተነስቷል አላት። ሰው መልአክ አይቶ አይመለስም። ምን አይነት ፍቅር ነው ያዛት እቺ ሴት? ኖ ኖ ኖ ኖ ኖ ኖ ኖ ኖ ጌታ አይኖርት እና ኖርት ያለሱ አልችልም። አንዳንዱ እኮ ገብርኤልን አይታ ተመለሰ። አንተማ ትመለሳለህ። አልመለሰም አለች። ዞር ስትል ኢየሱስ ቆሟል። አትክልተኛው መስሏት እባክህ ጌታ እኔት እንዳኖር ታውቃለህ። ዞር አለና ማርያም። ዛሬ ኢየሱስ የሆነን ሰው በስሙ ይጠራዋል። ማርያም ጌታ ሆይ ብላ ሄዳ ልታቅፎ ስትል ይኸውልሽ እኔ ያለ ጊዜ ገና ለአባቴ መስዋዕትነት ራሴን ሳላቀርብ ያንቺ ፍቅር ይዞኝ ነው የመጣሁልሽ እንጂ አሁን እኔን ማየት አልነበረብሽም። ኢየሱስ በሷና ቶማስ ጣቱን ቁስል በከተተው መካከል ሄዶ ራሱን ለአባቱ መስዋዕት አድርጓል። ያለ ጊዜው ነው የገለጠችው። አሜን ትላለህ ወይ? መቃብር ቦታ ከማርያም ውጪ ኢየሱስን ያየ ሰው እንደሌለ ታውቃላችሁ? እነ ጴጥሮስ ከሷ ነው የሰሙት። ከሰሙ በኋላ የሮጡ መጥተው ዮሐንስና ጴጥሮስ መቃብር ውስጥ ሲገቡ የኢየሱስ ልብስ ተጣጥፎ ቁጭ ብሏል። በእስራኤል ባህል አንድ ሰው እናንተ ቤት መጥቶ ምግብ ከበላና የተከበረ ሰው ከሆነ የነበረውን ጨርቅ አጣጥፎ ካስቀመጠ ተመልሼ እመጣለሁ ማለት ነው። እዚህ እነሱ አዩ፣ ገባቸው። ጨርቁን አይተው ተመልሶ ቤት ቁጭ ብሎ ባሉበት ነው ኢየሱስ በግድግዳ በኩል መጣና ሰላም ለእናንተ ይሁን። ሞቼ ነበርኩ። ዛሬ ኢየሱስ በተዘጋ በር ውስጥ ገብቶ አንድ ሰው ሰላም ላንቺ ይሁን። ሰላም 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 ሰላም። ሞቼ ነበርኩ፣ አሁን ግን ሕያው ነኝ። ለዘላለም ሕያው ሆናለሁ። በእኔ የሚያምንብኝም እንደዚሁ ለዘላለም ሕያው ይሆናል። አንድ ሰው አለ ዛሬ ከባድ ቅባት ይዞ የሚመጣ
ከጎናችሁ ላለው ሰው እግዚአብሔር ከኔ ውጪ ኢትዮጵያ ውስጥ የሚቀባው ሌላ የለም በል። ከኔ የበለጠ ረሃብተኛ ከዛሬ ጀምሮ አይኖርም በል። በደንብ አድርገኝ በለው እባክህ። እንደዚህ የምታይ ለመጨረሻ ጊዜ ነው። ከዛሬ በኋላ ከክብር ወደ ሌላ ክብር ስለወጥ ታያለህ። ስለ እኔ በዜናዎች ሁሉ ትሰማለህ። አቤት በኢየሱስ ስም ትንቢት እየተናገርኩ ነው። ከዚህ በኋላ ሰዎች አንተን ለማግኘት 5 ዓመት ቀጠሮ ይዞ በጻፊ በኩል ያገኙሃል። የእግዚአብሔር ክብር ገላጭ ትሆናለህ። በኢየሱስ ስም ይሄ ይሆነብህ። አጨብጭቡና ቁጭ በሉ። ኢየሱስ ጌታ። ረባሃዳ ለከተለበሆ ዲካንታ ለባሃዶ ባክሽ ተስፋለሽ። ሰዎች የሚሉሽን አይደለሽም። ሁኔታ የሚልሽን አይደለሽም። አንተ ራስ የምትለውን አይደለህም። የእግዚአብሔር ቃል ተስፋ አለ ይልሃል። ትቀባለህ ይልሃል። ትሄጃለሽ ይልሻል። This is your time in the name of Jesus። አጨብጭቡና ቁጭ በሉ። ኢየሱስ ጌታ። ራካታታ ቻላባ ዲከንተለበዲ እስቲ ነካ አድርገው ከጎን ያለው እሳት አለ እጄ ላይ በለው። እስቲ ከእጅ ላይ ትከሻው ላይ እሳት ጨምርበት። ነካ 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 አድርገ አሁን ራሱ የወለከ አንተ እሳት ማለፍ ይጀምራል። አንተ ከዚህ በኋላ የነካው እሳት ይነካዋል። አንቺ የጨበጥሽው እሳት አጥንቷ ውስጥ ይገባል። አንቺ የገባሽበት እሳት አብሮ ይገባል። በኢየሱስ ስም ይሄ ሆኖብሃል። ሩማሃተ ካታላባሃቶስ ሬጌቴለ ቤጌቴለቦስ ዲካንታንታና ማሃኒያሞስ ሬጌቴለ ቤሄዲያቦስ ረባጋታላ ባጋላላባ አሜን። ሶስተኛ ከዚህ ሴት የምንረዳው በነገራችን ላይ አንተ መሲህ እንደሆን ካያለው ያለችው ጴጥሮስና እቺ ሴት ናት። ለመጀመሪያ ጊዜ አይ ቲንክ አንተ መሲህ ሆነ፣ አንተ መሲህ ነህ፣ መሲሁን አገኘሁት ብላ ኢየሱስን በሬቨሌሽን ያወቀች ሴት ናት። እግዚአብሔር መንፈስ ነው፣ የሚሰገድለትም በእውነትና በመንፈስ ነው። የሕይወት ውሃ ወንዝ ከሆዳችሁ ይፈልቃል የሚለውን ጌታ ኢየሱስ የተናገረችው በዚህ ሴትዮ የተናገረው በዚህ ሴት ምክንያት ነው። 7 ላይ ሄዶ ተናግሯል በዳስ በዓል። ከዛ በፊት ግን ምዕራፍ 4 ላይ ከሷ ጋር ነው ያወራው። ክርስትና ማለት መንፈስ ቅዱስ በሰው ውስጥ ሲኖር፣ እግዚአብሔር በሰው ውስጥ ሲኖር ማለት ነው ክርስትና እንጂ ሃይማኖት አይደለም። በዚህ ሴትዮ ጥያቄ ነው የተገለጠው። በዚህ ሴትዮ ረሃብ ነው የተገለጠው። your hunger እግዚአብሔር ብዙ ይሁላችሁ። በጴጥሮስ በኩል እግዚአብሔር የተገለጠልን እውነት በዮሐንስ በኩል ከተገለጠልን ላይ የተለያየ ነው። በያዕቆብ የተገለጠውና በሐዋርያው ጳውሎስ የተገለጠው እኮ የተለያየ ነው። አንዱ ኢየሱስ በአንተ ሲገለጥ የተለየ ነገር ነው ይዞ የሚመጣው። የግድኛ ፎቶኮፒ የካርቦን ኮፒ መሆን አይጠበቅብንም። የዛሬ 12 ዓመት ጌታ ሂድና ህዝቤን ስለ መንፈስ ቅዱስ ሪኢንትሮዲዩስ አድርግ፣ መንፈስ ቅዱስን እንደገና ስለ መንፈስ ቅዱስ በአዲስ ተናገር ብሎኝ ሲጀምር የዛሬ 12 ዓመት ስለ መንፈስ ቅዱስ መናገር እንደ ኃጢአት ነበር የሚታየው። በነገራችን ላይ ስራፈት የመሀይም ነገር የዛሬ 12 ሲጀምር መጽሔቶች በጠቅላላ ይሄ መንፈስ ቅዱስ የሚለው እሳት የሚል የሆነ ቀጫጫ የሆነ ምናምን ነበር የሚሉ። ዛሬ እኮ ወገኖች መጽሔት የጻፈብኝ ሰውዬ ጭምር ስለ መንፈስ ቅዱስ ነው የሚሰብከው። ዝማሬዎች በጠቅላላ እኮ እግዚአብሔርን ስለ መራብ ሆኑ እኮ። ድሮ ሊሊ ነው እኮ የምንሰማው። አሁን እኮ በጠቅላላ ራበኝ፣ ፈለኩ፣ ናልኝ፣ ንካኝ፣ እሳት፣ ክብር ምናምን እኮ ነው። ከኑሮ ጋር የተገናኘ እኮ መዝሙር ቀረ እኮ። የሆነ ከኢሊባቦር አዲስ አበባ መግባት ምናምን ክብር አየው ቀረ። ድሮ እኮ ኮንዶሚኒየም ሲወጣልህ እኮ ነው ፍሮም ግሎሪ ቱ ግሎሪ ብለህ የምትለጥፈው። ቪትስ መኪና ላይ ከክብር ወደ ክብር። አሁን ቢዋይዲ መጣና ልጠሃታል፣ ስቲከሯን ልጠሃታል። መጽሐፍ ቅዱስ ግን ከክብር ወደ ክብር የሚለው የኢየሱስን መልክ እስክንመስል ድረስ
መንፈስ ከሚሆን ጌታ እንደሚደረግ እየተቀየርን ዛሬ ጸልዬ የመጣሁትን ልንገራቸው። አይናችሁ በኢየሱስ ስም ያበራል። ያንቺን አይን ሲያይ ዛሬ ገና ታክሲ ውስጥ ገቢ አጋንንት መጫው ጀምራል። እግዚአብሔር ምስክሬ ነው። ይሄ በሆነ ሰው ላይ ዛሬ ይሆናል። ለመጀመሪያ ጊዜ 50 ሰዎች ላይ አጋንንት በአንድ ቀን የሚያወጣ አንድ ሰው አለ። ያ ሰው ነኝ ያለ ብቻ ጮሆ አሜን። አጨብጭቡና ቁጭ በሉ። ኢየሱስ ጌታ